33 ዓመት 33 ዓመት የጌታችን እድሜ የአምላካችን እድሜ በሱ መጣን ከሱ መተላለፍ አንችልም 33 ዓመት 33 ዓመት አዎ ከገባች ጅማ ይዘነው ነው ከጅማ ያዝነው በልጅነቱ ይሄ ቀሰስ ነው እያንዳንድሽ በቁርባን የምትጋቢ በተክሊል የምትጋቢው ይኸውልሽ እመጣውልሻለሁ መጣውልሽ ቄስ ነው ካህን ነው እንግዲህ ማታ እንደውም ለሊት ኪዳኑን ያደርሰናል ገድሉን ያነብልናል አብሮን ያገለግለናል 8 ሰዓት እንደ ስራቴስ 8 ሰዓት እኛ ስንሰና 8 ሰዓት ጀምሮ አብሮን ያገለግላል ገድሉን ድርሳኑን ያነብልናል ማለት ካህን ነው ኪዳኑን አርሶ ነው እንግዲህ ካህን ስለሆነ ሰይጣን አይዘው ማለት አይደለም አው ትልቁ ችግራችን ይሄ ነው ካህን ስለሆነ ሰይጣን አይነካው ማለት አይደለም ሁላችንም ታስረን ካህን አይል መለኩሴ አይል ዲያቆን አይል እስከ ላይ ከስር እስከ ላይ ድረስ ማለት ነው ሰይጣን አለ አቀሰሳችሁት እንዴ እናንተ ናችሁ ያቀሰሰው እግዚአብሔር ነው ያቀሰሰው ስልጣን እግዚአብሔር ነው እንጂ አይደለም ስልጣን እሱ ነው ግን እኛ እንገባለን ትዳር ውስጥ ገባን ስራውን አሳጣን ብሩን በተነው አለቀ ዳየ ምንም የለው የጃኬት አልቀረም ወጣ አለቀለት ለምን የት ነበር ይሰራ የነበረ በከነት ስራ ባለሮቤ ትልቁ ደብር ገብረ ክርስቶስ እዛ ነበር የሚያገለግለው ከካህናቱና ባላለን ከስራ እናጣላለን ስራውን አስፈታነው ትዳሩም ሊፈታ ነው ፈታል ያው ጾም ቢብላለች ይው አለቀለት መሞት ምን ችግር አለ መድኃኒዓለም ለምን ያገለግለው መልአክ አለ ያለ ጻድቁ አለ እኮ ለምን እንዴ ነው ያረጋችሁት ጻድቁን መነንኩኝ መርጣው በዚህ ባየር ላይ ነበርኩ እንደበቃለን እስካሁን ተገልጠናል አልናቅም ተገለጥኩኝ 33 ዓመት ሙሉ በሲስተም ነው የውለታው ነው ባየር ላይ በሲስተም አየር ላይ እንቀርና እንደደበቅና ከጸበል ሲወጣ አገሩ ሲሄድ ያዝ ሲቀድስ በዋዛ ጊዜ ማንወጣለን የለንም እኛ ጊዜ ያን ጊዜ በስውር ነው ሲቀድስ መንፈስ ቅዱስ ስለሚቀርብ እንርቃለን እናንተ የት ትሄዳላችሁ እኛማ አየር ላይ ነው የምንሆነው አየር ላይ ሲቀድስ እንጠብቀዋለን ዕለታት አሉ ወራት አሉን በግንቦት በሚያዚያ የኛ ቀን ነው እንይዘዋለን አምሮ እናሰጣለን እናሳብደዋለን መተት ናቸው እኛ መንፈሶች ነን ምን መንፈሶች መተትም አሉ ቀለበቱ ይኸው የለም የትዳር ቀለበት ወይልሽ የትዳር ቀለበት ጠፍቷል ተበልቷል በላነው ሰጠነው ለማን ሰጣችሁት ወሰዱት አሰሩበት ቀለበቱ መናፍስቶች የእነሱም ቄሶች ናቸው ቄሶች እንደሚጠሉት ቄሶች እንዴት እንደሚመጥሉት ሶስት ያገባ ሰውዬ ሴት ሶስት ያገባ ሰውዬ ጳጳሳቱንና ሌሎችን አጭበርብሮ ቅስና ተቀበለ ከሱ ጋር አብሮ ቅስና ወስዶ ነበረ ቅስና ተቀበለ ሰራበት መቅደስ ይገባል ሰራበት እሱ ነው የሰራበት እሱ ነው ያገባ ሰውዬ ሰራበት ቀናበታ እሱ በድንግል በመጀመሪያው ያለው ነው እሱ አንድ ሚስት ነው ያኛው ሶስት አግብቶ እየቀደሰ ነው ይኸውላችሁ ቤተክርስቲያን ረከሰች ይኸውላችሁ አሁን ወንጌልም እኛ እናውቃለን እኛ መናፍስቶች ወንጌል እናውቃለን ተሰብካላችሁ በተቀደሰ ስፍራ የጥፋት ርኩስ ሲመጣ ስታይ አንባቢ አስተውል ሁላችሁም አስተውሉ የጥፋት ርኩስ መጥቷል ትጠፋላችሁ ወየውላችሁ በዚህ በመቅደስ ውስጥ የጥፋት ርኩሰት ማለት ጋብቻ 3-4 እያገባ እየቀደሰ ነው ወየውልሽ ጥፋት መጥቷል አለቀች ዓለም አለቀች ጠፋችሁ አባ ልቀቁኝ አባድኩኝ ባኮትን ያለ ዛሬ 33 ዓመት የአንድ ሰው እድሜ ማለት ነው ቁጭ ብላችኋል አንድ ሰው እድሜ ቁጭ ብለናል እዛው እሱ ላይ ቁጭ ብለን እንሰራለን አሁን እንዴት ከስራው አስወጣችሁት ከስራው ይሄው ሂሳቡ ትክክል ነው ሂሳቡ ምንም ነገር አልጠፋም ምን ነበር የሚሰራው ኦዲተር ሂሳብ ሰራተኛ ነው በዲግሪ ተመርቋል እንጀራውን ግን እንይዝበታለን ምን ያደርጋል አይሰራማ ብር አያገኝም
እጁ ላይ ብር አይቀመጥም። ይኸው መተቱ ነው ስራው ነው። የት ሀገር ነው የተመተትክ? የት ሀገር? የዛው ባሌ። አዎ የተመተታችሁት? ስም እንዳጠራ። አዎ ቅስና ሲቀበል ራሱ ቅስና ሲቀበል እኛም መስቀል እየሰጠነው መተት እንሰራበታለን። መስቀል እየሰጣችሁ? አዎ በሁሉም ነገር እኛ ቀላል ነው ለሱ። እሱን እዚህ ማሰር በቀጣ በጣም ቀላል ነው ለማጥፋት። ለምን ምን በምን ቀናችሁበት? እሱ ድሉ ሰፊ ነው። የቅድመ አያቱ ታቦት ነው። የገብረ ክርስቶስ ታቦት ያመጡት ቅድመ አያቱ ናቸው። ከዚህ ከሐረር ባሬ ድረስ ተሸክመው የመጡት አባቱ ቅድመ አያቱ ያንን ቦታ ለማጥፋት የእሱ ስም የአባቱ ቅድመ አያቱ አባት እንዳይነሳ እሱንም አበረነው አጠፋነው። በቃ አሁን የለም። በቃ ባንከርት ነው። አብራንከርት አሳብደው ከቤተ መቅደስም ነው የሚጀምረው ማለት ነው። ከቤተ መቅደስ ነው። ያው እግዚአብሔር ምሕረቱን ለምን ያንሰናል እኮ ይሄ ሁሉ መቅሰፍት ሲመጣ እኮ እግዚአብሔር ያንሰናል። እንደውም ታግሶናል። በአንድ ቀን አለማጥፋቱ ከአገልጋይ እስከ ላይ ድረስ ንጹህ አይደለም። ሁሉም በአስማት የሚሰሩ ይሄንን ነው። አሁን ትልቅ ተቃውሟቸው እንደዚህ አይነት አገልግሎት አይገኝም። የሚቃወሙን ለዚህ ነው። ይሄ ምስጢራቸው የሚወጣው ደግሞ እዛው ነው። አሁን አባ ሳሙኤል እንዲህ ያስለፈልፋል፣ መላከ መንክራት ግርማ ወንድሙ እንዲህ ያስለፈልፋል፣ ቀሲስ ሄኖክ እንዲህ ያስለፈልፍ ብለው እንደ ጠላትና እንደ ጦር የሚጠብቁን ለዛ ነው። በገባንበትና በወጣንበት አካባቢ መርፌ እየተከሉ ማረሻ እየተከሉ ከትልቅ እስከ ትንሽ ድረስ ግን ምንድነው ምስጢሩ? ይሄ ነው። በቃ ይሄ ይጋለጥብናል ነው። አሁን ይሄ ይጋለጥብናል። የዛው ቤተ መቅደስ ውስጥ ቁጭ ብሎ ስለሚሰራ እነኚህ ሰዎች ካስለፈለፉ አይ ቆይ እኔም እጋለጣለሁ ይልና ዞሮ ሌላ ይሸርባል ማለት ነው። እግዚአብሔር ከእንደዚህ አይነት አገልጋዮች ይሰውረን። እግዚአብሔር ይሰውረን። አገልጋይ ንጹህም ነው ክፉም ነው። ክፋት ከቤቱ ነው የሚጀምረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ለሞት ያገር ምንም ትንቢቱ ቢፈጸምም እንኳን ከራሱ ከሐዋርያት ነው በ30 ብር የሸጠው። የራሱ ሐዋርያት ነው። አይሁዳውያን ይቃወሙት፣ በትምህርቱ ይቃወሙት፣ ወይም በሌላ ይስደቡት፣ ያዋርዱት፣ የቤልዜቡል አጋንንት አለበት ይበሉት እንጂ ይሄን ያህል ድፍረት አግኝተው በ30 ብር አልሸጡትም። ግን ይሁዳ እዛው አብሮ ያበላው አብሮ ያጠጣው እንደውም ትልቅ ገንዘብ ላይ አድርጎት ጌታችን ኢየሱስ ክርስቶስ ለ30 ብር ሸጦታል። ዛሬም እንደነሱ አሉ ማለት ነው። በቤተ መቅደስ ውስጥ በ30 ብር የሚሸጡ ይሁዳዎች አሉ። አገልጋይ ናቸው። ግን ያው እንግዲህ አገልግሎታቸው ደግሞ ለመጥፎ እንደ ኤሊ ልጆች ማለት ነው። እና እንደዚህ አይነት እግዚአብሔር ከእንደዚህ አይነት አገልጋይ እግዚአብሔር ይሰውረን። ልቦና ይስጥልን። እንደዚህ አይነት ሰው ልቦና ይስጥልን ብለን ነው የምናሳልፈው። እንግዲህ አሁን ይሄን የመሰለ ካህን በልጅነቱ እግዚአብሔርን ማገልገል ንስሐ ይዞ ንስሐ ሰጥቶ ልጆቹን ወደ እግዚአብሔር የሚመልስበት መልካም እረኛ የሚሆንበት ዘመን ላይ በወጣትነት ስራ የተባለውን የሐዋርያውን የጴጥሮስን ስልጣነ ክህነት ነው የተቃወሙት ማለት ነው። እሱን አይደለም። እሱን እንግዲህ ቢያልፍ ነገ ሁላችንም ኃላፊዎች ያልፋል። ግን ስልጣነ ክህነቱን ነው የተቃወሙት። ራሱ ካህነ ሆነው ስልጣነ ክህነቱን ነው የሚቃወሙት፣ እግዚአብሔርን ነው የሚቃወሙት ማለት ነው። የሰው ልጅ ክፋቱ ከእግዚአብሔር ጋር ያጣላቸዋል። ክፋታቸው የያዙት አጋንንት የያዙት ሴጣን የሚያምኑት እዛ የሚጠነቁሉት ጥንቆላ ያው እንግዲህ ከእግዚአብሔር ጋር አጣልተው መጀመሪያ የሰው ልጅ ብናልፍ በዚህ ዓለም ብናልፍ ለትንሽ ጊዜ ነው። ግን እነሱ ግን ዘላለማዊ የማያልፈውን እሳት ገሃነመ እሳት ይወርሱታል ማለት ነው። የሰው ልጅ ቢሰቃይ የተመተተበት ቢሰቃይ ለትንሽ ጊዜ ለ70 ለ40 ዓመት ቢያንስ ቢበዛ ለ80 ዓመት አንድ ሰው ቢሰቃይ ከዛ በኋላ ግን የዘላለም ማተሉ ማንቀላፋ እሳቱ የማይጠፋ ለሱ ይዘጋጅለታል። ለዛ ላስጠንቋው ነው ለመተተኛው ማለት ነው። እና እግዚአብሔር ከእንደዚህ አይነት አገልጋይ ከእንደዚህ አይነት ሰው ይሰውረን። አሁን ምን ይሻላል? ዓለም እንዲያውቀን እንፈልጋለን። ይሄ የቀረጸው ኮፒ ይሄን የምንቀርጸውን በኢትዮጵያ ውስጥ አረ በዓለም ሁሉ ይታይልኝ። አዎ እኛ መጥፋት አለብን። ጠንቋዮቹ መተቶቹ መጥፋት አለብን። ወደ ሲሆን በቤት ውስጥ እያለን ጠንቆለና የምንሰራው መጥፋት አለን በሉና አስተላልፏ
በቤት ውስጥ እያለን እየቀደስ ካህናቱን የምናሰቃይ በቤት ውስጥ ገብተን ሲቀድስ ዘውር የምንል መናፍስቶች በጠቅላላ እንተዋለን። ከባህር በታች እንገባለን ወደ ሲኦል ጥልቁ ነው የምንወረወረው። እያታለን ምናስጨረብረው 3-4 እየገባ የሚቀድሰው ይገለጥ ሁሉም ይውጣ። ቤተ ክርስቲያን መንጻት አለበት፣ ንጹህ መሆን አለበት። እኛ እዛ መግባት የለብንም። እናንተ ማናችኋል? ምንድናችሁ? መናፍስ መተት ዛር ጠንቋይ ሁሉንም ነገር ነን። ጠቅላላ እሱ ላይ ስንት ናችሁ? መንፈስ መተት አይነ ጥላ ቡዳ መተት ስንት ናችሁ? እሱ ላይ አሁን ያላችሁት እኛ ያለነ 8 ነን። 8 ሰይጣን 8 አጋንንት ከስራ አፈናቀል ነው። ደስ አለን። አሁን ሰው ተነሳበት። ይሄ ሁሉ ሰው ሁሉ ሰበካ ጉባኤ ይጠላዋል። ሰበካ ጉባኤ እነሱ ብሩን ለመብላት ሲፈልጉ እሱን ሐቀኛ ስለሆነ ይይዛቸዋል። ከዛ በኋላ ይሄን ሰውዬ ማባረር አለብን፣ አውጡልን። እስከ ሊቀ ጳጳሱ ደርሶ ሊቀ ጳጳሱ ፈረዱበት። በሱ ፍርድ ሁሉ በእነሱ ሆነ፣ እነሱ ጋር ሆነ። በቃ እነሱ ጋር ሆነ። ሐሰተኛ እውነተኛ የሚጠላበት ሐሰተኛ እውነተኛ የሚሰቃይበት ሐሰተኛ ሌባው የሚነክስበት ዘመን ላይ ነው ያለነው። የቤተ ክርስቲያን ገንዘብ እየዘረፉ እየበሉ የቤተ ክርስቲያን ገንዘብ እየበሉ እነሱ ናቸው ሐቀኛ የሚሆኑት ማለት። ይሄ ደግሞ እውነተኛ የማይወደድበት ቦታ ላይ እዚህም ከደብራችን እንኳን ሳይቀር ማለት ነው እውነተኛ የሚወደድበት አትብሉ፣ አትስረቁ፣ አይጥ አትሁኑ የሚለው ድመቱን ይገሉታል። አይጦቹ በር ላይ ያሉትን ቤተ መቅደስ ውስጥ ያሉትን አይጦች ለማጥፋት ድመቱ ሲታሰር እዛ ቤት ሲገባ ቤተ ክርስቲያኗን ሁሉ በአይጥ ትወረራለች ማለት ነው። አሁን ትልቁ ችግር ቤት ውስጥ ያለ መቅደስ ውስጥ ያለው አይጥ ነው ያስቸገረን ማለት ነው። እንዴት ብለን እናጥፋው? ከላይ እስከ ታች ድረስ አይጡ በዛ። ይሄ ደግሞ ከኃጢአት የበዛት ከኃጢአታችን ብዛት ከምናየው ክፋት ከምንሰራው ስራ ክፋት ከቢሮ እስከ ላይ ድረስ ሌብነቱ በዛ የበዛበት ዘመን ላይ ነው። ካዲያ የሚሰጠን ይሄ ነው። የሚሰጠን መንፈስ እንደዚህ አይነት ነው። ቀን አይደል ይፈርዳል እግዚአብሔር። ፈራጅ አለ። ፈራጅ እግዚአብሔር ነው። ዳኛ እውነተኛ ዳኛ አለን አለ ክቡር ዳዊት። በእውነተኛ ዳኛ እግዚአብሔር ስላለ እግዚአብሔር ቀንን ይሰጣል ማለት ነው። ቀን ምክንያት አለው። እግዚአብሔር ለባሮቹን አይተው ቢሰደዱም ቢደክሙም ቢራቡም ቢጠሙም እውነቷን እንጂ ሐሰተኛ አይኖርባትም። ለጊዜው ይጠቅማል። የቤተ ክርስቲያንን ገንዘብ እየዘረፈ የቤተ ክርስቲያንን ንብረት እየዘረፈ ሊኖር ይችላል። ለጊዜው ይጠቅመዋል። እያየነው ነው። ብዙ ሰዎች የቤተ ክርስቲያንን ንብረት የዘረፉ ዛሬ እስር ቤት ገብተዋል ማለት ነው። እስር ቤት ገብተዋል። ታስረው ነው የምናያቸው። አንገታቸውን እየደፉ ነው የሚታዩት ማለት ነው። እግዚአብሔር ስራውን ስለሚሰራ ብቻ ነው። የሰው ገንዘብ የበሉ ይመስላቸዋል፣ ግን የእግዚአብሔርን ገንዘብ ነው የሚበሉት። የክርስቶስን ገንዘብ ነው የሚበሉት። መጨረሻው እሳት ይሆንና ያ ስራቸው በዛ የገዙት ከብት ጠፍቶ አመድ ሆኖ ቤት እንሰራለን ብለው ቤታቸው ፈራርሶ ተንዶ ነው የሚታየው ማለት ነው። የቤተ ክርስቲያንን ስለሰረቁ ማለት ነው። እና እግዚአብሔር እውነተኛ ፈራጅ ነው። ገንዘቡ በሚገባበት ሁሉ የእግዚአብሔር ኃይል አለ። አሁን በርከክ በሉ። አሁን እንጀራውን፣ ሀብቱን፣ ንብረቱን ወደ ቀድሞ ቦታ መልሱ። በትዳሩ ላይ፣ በሀብቱ ላይ፣ በንብረቱ ላይ፣ በገንዘቡ ላይ የገባችሁ ሰብስባችሁ ቀጥታ ወደ ሲኦል ስራውንም በስርዓቱ እንዲፈጸም ባለቤቱንም ወደ ነበረበት ክህነቱም ወደ ነበረበት ባለቤቱ ላይ ልቦ ላይ እንዲፋታ እዛ ያሰራችሁት መተት ሁሉ በጌታ በኢየሱስ ክርስቶስ ስም የከሸፈ ይሁን። በድንግል ማርያም ስም በቅዱስ ሚካኤል ስም የከሸፈ ነው። ቀጥታ ወደ ቤተ መቅደስ ይዛችሁ እሺ፣ ከዚህ በደረሰበት እንዳደርስ ስራውንም አስጠሩት። እሺ፣ ቀጥ ብሎ ወደ ስራው እንዲመለስ በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ታስረን ሲኦል እንገባለን። በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ለዘላለም ሲኦል ታስረናል። ሁለተኛ በደረሰበት አንደርሰን በሀብቱም በንብረቱም በገንዘቡም በጤናውም በስራውም በትዳሩም
በቤተሰቡም ጠቅልለን ሲኦል ገብተናል። በጌታ በኢየሱስ ክርስቶስ ሲሆን አስሬያቸው 7 ጊዜ ጮህና ውጣ። 7 ጊዜ ጮህና ውጣ። ቶሎ በሉ 7 ጊዜ ቶሎ በሉ። በሰባተኛው ሲሆን እግዚአብሔር ይገስጽ፣ እግዚአብሔር ይሰራ፣ እግዚአብሔር ይገስጽ።